ቤተሰብ እንዴት ናችሁ? አላችሁ? እኔ አለሁኝ አልሐምዱሊላህ። ቢከፋኝም ራሴን ደስተኛ ለማድረግ መሞከር አለብኝ። ወላሂ በጣም 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 ከፍቶኛል። በጣም በቃ ከምነግራችሁ በላይ ክፍት ነው ያለኝ። በቃ የዛሬው ይለያል። እውነት በቃ ምን ብዬ እንደመነግራችሁ ከምን እንደመጀመሪያው እኔ እንጃ። አላህ ነው የሚያውቅ ሁሉንም። እኔ ራሴን በዋሽ እናንተ በዋሽ እኔ አላህን መዋሸት አልችልም። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ የዩቲዩብ ቤተሰቦቼ ከሀገር ውጭም ከሀገርም ውስጥ ያላችሁ እንዴት ናችሁ? ሰላም ናችሁ? ሰላም ብያለሁ። የሌላ እምነት ተከታዮች አላችሁልኝ። ላይክ እያደረጋችሁ በጣም ለብዙ ሰው እንዲደርስ ላይክ አድርጉት ፕሊዝ። በጣም ነው የከፋኝ። በጣም በቃ የቪዲዮ የደረሰው እኔ እውነት በጣም ተሰምቶኛል። ይሄ ነገር ሁላችሁም ጋር አለ። በቃ ጥያቄ ያለኝ እውነት ያው ግራ ተጋብቻለሁኝ እና ምንድን ነው እሱም የመጣሁበት ሰው መዳሙ ስትሳፈር በጣም ደስተኛ ይሆናል ማለት ነው። ያን ያርፋል። እኔ ማረፊያ አይደለም የሚያሳዝነኝ፣ ያለ ስራ መቀመጥ በጣም ነው የሚያስጠላኝ ማለት ነው። እኔ ለምን አላረፍኩኝም አይደለም እና ምንድን ነው የተከሰተው? ሊሳፈሩ ነው በሰሞኑ ግብ ይላሉ። ልብስን ያጥባለውኝ፣ የትኩሳለውኝ፣ ይረትባሉ፣ ምን ይላሉ። ጸጥ እስከሚሄዱ ድረስ ከቤት እስከሚወጡ ድረስ ያኔ ጸጥ ነው ያሉኝ። መጨረሻ ላይ ደግሞ ምን እንደሚመጣ እኔ ተረድቼዋለሁ። ላይብም ላይ እያወራሁኝ ነበረ። እኔ እሷ ሴትዮ ልትወጣ ነው፣ ልትሳፈሩ ነው እና እናቷ ቤት ትውሰደኝ፣ እህቷ ቤት ትውሰደኝ። አላህ አለም እኔ እህቷ ቤት ችግር የለም። አንድ አቡዳቢ ያለች እህቷ አለች። እዛ ቤትም ያና ከልጆቿ አብረን እንሄዳለን። ባለቤቷ እዛ ነው የሚሰራው። ያኔ እህቷ ጥሩ ናት። ቤተሰቦቿም ያናክል ባይሆንም እኔ በቃ እናቷ ቤት መሄድ አልፈልግም። ለምን እኔ መጥፎም ብዬ እንዳልወስዳቸው ያናክል መጥፎ አይደለም፣ ጥሩም ብዬ እንዳልወስዳቸው እኔ በቃ እዛ እኔ በቺም አይስማማኝም እናቷ ቤት ማለት ነው። እውነት አንድ ቅዳሜ ሄጄ እንዴት በቃ የሆነ መተንፈስ ያቅተኛል። ቤት እስከሚመጣ ይጨንቀኛል። እና አሁን እናቷ ቤት ትሄጃለሽ ትበለኝ። 2 ቀን ያው እሱ ቆይቶ የመጥቶ እንደሚወስደኝ ነው የነገሩኝ። እኔ አልሄድም፣ ወይንም ቢሮ ወሰዱኝ ወይንም ደግሞ እዚሁ ነው የምሆነው አልኩት። ለብቻሽ አትቀመጪ ማለች። እኔ ብቻዬን መቀመጡን ፈልጌው አይደለም። እኔ እዛ ሄድኩኝ ስራ ምናምን አይደለም። በቃ እኔ እናቷ ቤት በምን በቃ ሀተ መተንፈስ የሆነ አርፋችሁ እንኳን ደክማችሁ ስራ ሰርታችሁ እንኳን የምታርፉበት የለም። በቃ የሆነ ኩሽና ላይ ተጨናንቃችሁ ምናምን የሆነ ሰራተኛ ማለች። ለቅዳሜ ለአንድ ቀን ስለሆነ ፍቃደኛ አይደለሁም፣ ግን ለግዴ ሄዳለሁ። በቃ እነሱ በእነሱ ትእዛዝ አትወጡም። አሁን ጨርሳ በቃ የፈራሁት ነገር መጣ። ወላሂ አሁን እናቷ ቤት ትበለኝ እህቷ ቤት ትበለኝ አልገባኝም፣ ግን እህቷ ቤት ያለች መሰለኝ። በጣም ያንን ነገር ስለማልፈልገው ትሄጃለሽ ስትለኝ እኔ አልሄድም ነው ያልኳት። ትሄጃለሽ ደግሞ የኔ ሴትዮዋ ስትጨው ድመት አይልም ማለት በጣም ስትናደድ ማለት እንደ ድመት ነው የሚያደርገት። እውነት በቃ መቆጣጠር አልችልም። ያረፒሲ ሴትዮ አሁን ከመውጣት ልንላክፍ ነው እያልኩኝ ልንላክፍ ነው አልኩኝ። ከዛ ሰውዬው እኔ በቃ እስከምትመጡ ድረስ ቢሮ ውሰዱኝ ያልኳቸው። ለምን እናቷ ቤት መሄድ አልፈልግም። በቃ ለምን እንደሆነ እኔ ከዚህ በፊት ያየሁት ነገር ስላለ ማለት ነው። እኔ ሰውዬው ሲያመጣኝ ታግዣለሽ ብሎኛል። ከዚህ በፊት እንደዚህ አይነት ቪዲዮ ስለዚህ ታግዣለሽ እህቷ ቤት ስትሄጂ እናቷ ቤት ስትሄጂ ብሎ ሲለኝ ችግር የለም እኔ ቁጭ ብዬ ላይ እኔም ሰራተኛ ነኝ፣ ዕቃ ቤት ታጠብ ነገር ካለ ቀላጥብ እችላለሁ ምናምን ብዬዋለሁ። ተስማምተናል። ግን ያን ያክል ከበድ ያለ ስራ አልሰራም። ያኔ አግዛለሁ እንደማገዝ መቼም ቁጭ ትሉ ሰራተኛ ሆናችሁ። እኔ የትም ቤት ብሄድ እሰራለሁ፣ ችግር የለብኝም። እንደዛ ሲለኝ ተስማምቻለሁ። በቢሮ ሲያመጣኝ ይህንን ነገር አንድ ቦታ ላስይዝላችሁና ማለት ነው። ግን አሁን ምንድነው ከዚህ በፊት እናቷ ቤት ቅዳሜ እሄዳለሁ ብያችኋለሁ። ቅዳሜ ነው አንድ ችቅን ነው የሚሄደው። ከዛ ጽዳት የምንሰራውን እናቷ ቤት ሰርተን የምናበላውን አብልተን ዕቃ አጥበን በቃ ጨረስን ትንሽ እናርፋለን ስል እህቷ ቤት ሄዳችሁ አስዱ ምናምን አሉኝ። እኔ አልሄድም አልኩኝ። እኔ አልሄድም፣ በፍጹም በጭራሽ አልሄድም ነው ያልኩኝ። ለምን ሲጀመርም እኔ አንድ ቤት ልቀጠር ነው፣ አንድ ቤት ልሰራ ነው የመጣሁት። እውነት በጣም ነው የሚሰማኝ። እኔ ተስማምቻለሁ፣ ግን አሁንም አልሰራም ማለት እችላለሁ። የተቀጠርኩት አንድ ቤት ለመስራትና አንድ ቤት ነው። እኔ ካልሆነ ቢሮ ይዘኛል እንጂ እኔ አልጨቃጨቅም። እውነት በጣም እኔ ቢሮ መሄድን አልወድም። ብዙ አይነት ፈተናዎች ደርሰውብኛል እዚህ ሀገር ላይ ማለት ነው። በጣም ተንከራትቻለሁ ቢሮ ላይ። ግን ቢሮ መሄዱን አልፈልግም። ግን ደግሞ እኔ ለቢሮ ላለመሄድ ፈልጌ ያልሆነ ትእዛዝን ተቀብዬ መኖር አልፈልግም። በቃ መብቴን እንዲጠበቅልኝ እፈልጋለሁ። የእነሱን መብት እንዳከብር እፈልጋለሁ። እና ትሄጃለሽ አለችኝ። አልሄድም፣ ወይ ቢሮ ውሰደኝ ወይንም እዚህ ሆናለሁ እስከምትመጡ። ካላመናችሁ ቢሮ ወስዳችሁ ከፈለጋችሁ ስትመጡ ትመልሱልኛላችሁ አልኩ። ሰውዬው እሺ ወስድሻለሁ ቢሮ አለኝ። በቃ ደስ አለኝ እውነቱን። እሷ ደግሞ የምን ቢሮ ነው አትሄጂም እና እናቷ ቤት ትበለኝ እህቷ ቤት ግራ ገብቶኛል። ለምን ያንን ነገር ስለፈራሁት ሲያወሩኝ አልገባኝም። እኔ እንደገና እህቴ ቤት ያለችኝ ይምሰል እኔ እንጃ። ያው በስነ ስርዓት አላዳመጥኳትም። እንደገና ከወጣች በኋላ እህትሽ ቤት እሄዳለሁ ችግር የለም፣ ግን እናትሽ ቤት አልሄድም። ለምን ግን አትበይኝ አልኳት። ለምን እኔ ከዚህ በፊት ተጣልቻለሁ ብያቸዋለሁ። እንዛ ሰርተን ጠግረን እነ እህቷ ቤት ሄዳችሁ አስሉ ተባለ። ያቺ ወንዳዋ ልምድ አላት ትሰራለች። ያኔ እኔ አይመለከተኝም ስለሷ ስለራሴ እንጂ እንሂድ አለች። ሂጂ አለችኝ። ሂጂ እና መዳምሽ ሂጂ ብላሻለች አሉ። እኔ አልሄድም። የት ነው የምሄደው አልኩኝ። እንዲህ እህታችን እህቴ ቤት ልታዘች ስል አልሄድም አልኳት። ስላት አስበነንኪ ትሄጃለሽ ነው ያለች። አስበነንኪ እኔ የቀጠርኩሽ ቀጥ ብለሽ ነው የምትሄጂ ነው ያለች። በማለማመጥ ምናምን አይደለም። ብታለማምጠኝም ላልሄድኩላት በቃ በጣም በቃ አስበነንኪ ትሩሂን ሌቶክቲ ተሰዊና እኔ እኮ ብር ነው የሚከፍልሽ ብላ በጣም በንዴት በቃ እንደዚህ መተንፈስ ነው ያቃታ ስትናደድ፣ በቃ እኔ አልሄድም አልኳት። የማልሄድበትን ምክንያት እነግርሻለሁ። አሁን ምንም አላወራም፣ በቃ አልሄድም ብዬ ዘጋኋት። በጣም ተናደደች፣ አወራች፣ ለብቻዋ ተነፈሰች። በቃ የሌለ ነው ያወራችው።
እኔ አውዝ ቢላ ምሽ ጠርግ እዛን ማለት እዚህ ጋር ማውራት አልፈልግም። እውነት በተደጋጋሚ እኔ ስለሷ ራሱ ማውራት አልፈልግም፣ ግን በጣም እየከበደኝ ስለሆነ ነው። እንዲሁ አንዳንዴ አገሬን ገብቼ ልኑር እላለሁኝ። ለምን አገሬን ልገባ ብዙ አላማ አለኝ፣ ግን ያንንም ደግሞ አላሳካውኝም። በቃ ያንን በቃ አንድን ያረብ ቤት አይመችኝም። ለምን እንደሆነ እኔ እንጃ ወላሂ ላዚም ነው። በቃ ሂጂ አለችኝ አልሄድም አልኩኝ። ከዛ በኋላ ያን ያክል በቃ ለእኔ ያላቸው አመለካከት ሀተ ያንን ነገር እያለ ማለት ነው እኔ ስሰራ የኔ ስራ አይታያቸውም፣ ይጠቃቀሱብኛል። አውቃለሁ አያውቁኝም፣ አላውቃቸውም የሆነ ነገር በቃ አሽሙራቸው የሌለ ነው። ግን እኔ ስለማያውቁኝ የፈለጉትን ይበሉ ብዬ እንዳልሰማ ነው ማለፋቸው። ለምን ስለማያውቁኝ ስለማንተዋወቅ እና ያ ነገር አለፈ። አልሰራም ተባልኩኝ፣ አልሰራም አልኩኝና አለፈ። አሁን ድጋሜ እኔ እናቷ ቤት መሄድ አልፈልግም። ሀተ ለምንድን ነው መሰላችሁ እኔ ሄጄ አላቅምና ቤት እናቱ ጥሩ ናት በነገራችን ላይ ማለት ነው። ያን ያክል ክፋት የላቸውም ብያቸዋለሁ። ቤተሰቡ ክፋት የለውም። ግን እኔ እዛ ቤት ለአንድ ቅዳሜ ሄጄ መተንፈስ ሆነ ይጨንቀኛል። በቃ እኔ አልፈልግም አልኳት። ትሄጃለሽ አለች። አሁን እንደዛ ብለን የተለያየ ነው ከሴት አሁን ገና ከመሄዷ ጸጥ ማለቷ እኔ ግራ እየገባኝ ነበር። ልንሄድ ነው የለም ጸጥ ምንም የለም። በቃ ጨርሳ ስትወጣ ከዚህ ሴት ልላከፍ ነው ልንጣላ ነው እያልኩኝ ነው። በቃ መጨረሻ ላይ ተንፈሳ ሄደች። ሰውዬው እሳ ተሳፍረው መጥቶ ሊወስደኝ ነው። እኔ ደግሞ ደግሜ እህቷ ቤት ያለችኝ ስለመሰለኝ እኔ እህትሽ ቤት ከሆነ እሄዳለሁ፣ ችግር የለም፣ እናትሽ ቤት ግን አልሄድም። በቃ ለምን ግን አትበይኝ አልኳት። ለምን እኔ እዛ እግራቸው ጠግሬ ራሱ እኮ እየሰራሁኝ አይመስላቸውም። በቃ ምንም ሊገባላቸው አይችልም። በቃ እኔ እሰራለሁኝ እነሱ አይገባቸውም። የኔ ስራ አይገባቸውም በጭራሽ ማለት ነው። ምን ብዬ እንደምነግራችሁ ወላሂ በቃ አሽሙራቸው እየተጠቃቀሱ ምናምን ሀተ እህታቸው አለች በሌላ ምስ ምናምን የተወለዱ ያው የሁለት ቤት ከሩቅ አይታኝ እንኳን ካለ ወላሂ ውሾ ምንም ትለኛለች። አንዳንዴ ስወጣ እንደዛ አይነት ነገር በቃ ትለኛለች። አልስታልፍ ያቺ አታውቀኝም ስልሽ እህታቸው ናት፣ የሌላ ቤት እህታቸው ናት። ከዛ ከሩቅ አይታኝ እኔ ምን እንደማድረግ ምንም አላወራ ምን አለ ወይ ውዱ ላደርግ እንኳን ሴት ታያኛለች። አንዳንዴ እንደዚህ ሽሻገር ምናምን ታያኛለች። ከዛ ውጭ ላይ ያለ መክሰላ ወላሂ ምን ትላለች እየሰማዋት ማለት ነው። እዚህ ሸካለ ወላሂ ሸካለ ወላሂ እነሱ እኔ ይህንን ነገር መናገር እየሰማዋት እኮ ነው እየሰማዋት ማለት ነው። እንደዚህ ላግጥ ምናምን እኔ አረብ ያለ እኔ በቃ አልሰማሁኝም አሉ። ይሳ እያወራች ነው የማታውቀኝ እህታቸው ማለት ነው። ያው ሌላ ቤት ናት፣ የሌላ በሁለት የተወለዱ ናቸው። እሷ ራሱ እንደዚህ አይነት ያክል ይናገሩኛል። እኔ ምንም ማደርግባቸው ነገር የለም፣ ምንም ማደርጋቸው ነገር የለም። በዚህ ያክል ነው። እዛ በቃ ስለማያውቁኝ ያኔ አያውቁኝ አላውቃቸውም። ትንሽ አንድ ቀን መጥቼ ለምመልሰው እኔ ምን ያስጨንቀኝ እላለሁ። እኔ አሁን መዳም ስትወጣላችሁ እናንተ የምትደስቱ እኔ ያዝናለሁ። ወላሂ በጣም ነው የከፋኝ። ምን ማድረግ አለብኝ? አለመሄድ መብቴ ነው ወይስ ቢሮ ውሰጂኝ ልበላት? ያኔ ሰውዬው ይመጣል ይወስደኛል። ቢሮ ውሰጂኝ ልበላት ወይንሳ የተባልኩት ቦታ ልሂድ? እስቲ አንድ እናንተ ኮሜንት ነው በቃ ኮሜንታችሁን እጠብቃለሁ። ያው ሳልሄድ አልቀርም። የሀገር ልብስ ነው ያለው፣ ቤቱ ማጽዳት አለ። ከዛ እዚህ ጠግሬ እዛም ልጠገር ነው። መጠገሩ እኔ ችግር የለብኝም። ለስራ ነው የወጣሁት። ስራ መስራት በጣም ነው የምወደው፣ ግን ከምንም በላይ ምላስ አልወድም። ምላሳቸው አንዳንዴ በጣም ነው ያናደደኝ ማለት ነው። ሁለተኛ ደግሞ እዛ ሄጄ ትንሽ እንኳን ልብስ መጥባችሁ ስራን ሰርታችሁ ምናምን የምትተነፍሱበት ቦታ የለም። ለሰው ልጅ ረፍት ያስፈልገዋል። ምንም እዛው ኩሽና ነው እንደዚህ እንዲህ ብላችሁ እንኳን የምትተነፍሱበት የለም። እዛው በኩሽና እዛው በዛው ማለት ነው። በቃ ይጨንቀኛል። እውነት በጣም ነው የሚጨንቀኝ። እና አሁን እዛ ትሄጃለሽ ብዬ በጣም ነው የከፋኝ። አሁን ከሴትዮዋ አሁን እዚህ ከዚህም ቤት ልጣላ ነው የት ልሄድ በቃ ምን ማድርገው ግራ ገብቶኛል። ወላሂ እስቲ አንድ ነገር በሉኝ ቤተሰብ። ወላሂ በጣም ነው የከፋኝ። ምርር ነው ያለኝ እውነት በቃ አገር ልግባ ታሳድጉኛላችሁ ታተ ማለት ነው የምነግራችሁ ነገር ማለት ነው። ይህንን ቪዲዮ ግን እስከጨረሳችሁልኝ ይለኛል። ወላሂ ሁለቴ እንትን ተሰርቶልኛል ሜዲካል። ሶስተኛ ቀጠሮ ተቀጥሬ ያለውኝ አልወሰዱኝም። የማውቀው ነገር የለም። ከዚህ በፊት ደግሞ በጣም በቃ ምን ብዬ ልንገራችሁ? እሺ በዚህ ልጨርሰው ለምን ቪዲዮ እንዳይረዝምባችሁ ማለት ነው። እና ይህንን ቪዲዮ የምትከታተሉኝ ሰዎች ቢሮ መሄድ አልፈልግም ግን ልሂድ፣ ሰውዬው እሺ ወስድሻለሁ ብሎኛል። እህትሽ ቤት ከሆነ እኔም ሄዳለሁ ብዬ ሪከርድ አድርጌላታለሁ። ቢሮ ልሂድ፣ እናቷ ቤት ሂጂ ትሉኛላችሁ። እናቷ ቤት ደግሞ ለአንድ ቀን ሄጄ መተንፈስ አልችልም። ሀተ እናቷ ቤት የሄድኩኝ ቀን ቤት መጥቼ ያመኛል። ወላሂ ላዚምን እናቷ ቤት የሄድኩኝ ቀን ቤት መጥቼ ያመኛል። ምን ማድረግ አለብን ቤተሰብ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ እንትን በሉኝ። ለብዙ ሰው እንዲደርስ መልስ እፈልጋለሁ እና መብት አለኝ እዚህ ቤት እሺ አልፈልግም ብዬ ቤት የመቀመጥ መብት ካለኝ ካላስ እቀመጣለሁ። ቤት እዚህ ነው ሆነው ምለው፣ ካልሆነም ደግሞ ቢሮ ስሬ ነው ምለው። በቃ እኔ ቢሮን አልፈልግም። ቢሮ ብዙ አይነት ጣጣ አይቻለሁኝ። ብዙ ተገፍቻለሁኝ በቢሮ ስልሽ በቃ እኔ ቢሮን አልወደም። ለማይክሮ ሰኮንድ አሉት ግን ከቤተሰባችን እንደዚህ የሷን እናቷ ቤት ከመሄድ ቢሮ ነው የመረጥኩት። እና እናንተስ ምን ትሉኛላችሁ ቤተሰብ? እና ግን በጣም ነው የከፋኝ ወላሂ። ሰው መዳሙ ስትወጣለት በደስታ ይቦርቃል ምናምን፣ እኔ ባዘን ነው በቃ በጣም ነው የከፋኝ። ብቻ አንድ በሉኝ። አላህ ያውቃል ስለ ሁሉ ነገር። ለአላህ ሰጥቼዋለሁ። እንግዲህ እወዳችኋለሁ። አረዘምኩባችሁ ቤተሰብ። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉኝ ለብዙ ሰው እንዲደርስ። እንግዲህ እወዳችኋለሁ። እንግዲህ ዱዓ እንዳትረሱኝ፣ ዱዓ አድርጉልኝ ቤተሰብ።